በክርስቶስ ኢየሱስ የተወደዳችሁ በደሙም የተዋጃችሁ ውድ የእግዚአብሔር ወገኖች ባላችሁበት ሁሉ የክርስቶስ ኢየሱስ ሰላም ይብዛላችሁ ለማለት እወዳለሁ። እንኳን ለአዲሱ ዓመት እግዚአብሔር አምላክ አደረሳችሁ ለ2016። አምላካችንን እግዚአብሔርን ባለፈው ዓመት ባሮጌው ዘመን ከኛ ጋር ሆኖ ጠብቆን እንደ ምህረቱ ባለጠግነት ምንም ነገር ሳይጎልብን ለዛሬ ቀን ለአዲስ ዓመት ደግሞ ስላበቃን እግዚአብሔር አምላካችንን እጅግ አድርገን እናከብረዋለን። ክብር ለስሙ ይሁን። ሁላችሁም ደግሞ መልካም አዲስ ዓመት እንዲሆንላችሁ እኔም ሆንኩ የሆፕ ቻናል ኢትዮጵያ ሰራተኞችና አገልጋዮች በሙሉ እንመኝላችኋለን። ይህ ፕሮግራም በተለየ ሁኔታ ልዩ መሰናዶ ነው። እግዚአብሔር እስከዚህ ድረስ አድርሶናል። አቤነዘር የምንልበት ነው። አምናን አሻግሮናል እግዚአብሔር። እነሆ ለአዲስ ዓመት አብቅቶናል። አቤነዘር የምንልበት ነው። እግዚአብሔርን የምናመሰግንበት ነው። ደግሞም እንዲባርከን የምንለምንበት ነው። ወገኖቼ ከእግዚአብሔር ቃል ላይ አንድ ክፍል አነብና ጸሎት በማድረግ ይህን ፕሮግራም እጀምራለሁ። አንደኛ ዜና ምዕራፍ 4 ቁጥር 9 እና 10 የእግዚአብሔር ቃል እንዲህ ይላል። ያቤጽ ከወንድሞቹ ይልቅ የተከበረ ሰው ነበረ። እናቱም በጣር ወለድኩት ስትል ስሙን ያቤጽ አለችው። ያቤጽም አቤቱ እንድትባርከኝ ግዛቴንም እንድታሰፋልኝ እለምንሃለሁ፣ እጅህ ከኔ ጋር ትሁን፣ ከስቃይና ከጉዳትም ጠብቀኝ በማለት ወደ እስራኤል አምላክ ጮኸ። እግዚአብሔርም የለመነውን ሰጠው ይላል። እንጸልይ። የበረከት አምላክ ፍጥረታት በሙሉ አንተን የሚጠብቁህ ከእጅህ የሚበሉ ከቸርነትህ የምታጠግበን ሁሉ ጊዜ መልካም የሆንክ አባታችን በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ነሆ ዛሬ ደግሞ በአዲስ ቀን በአዲስ መንፈስ በአዲስ ተስፋና እምነት በፊትህ እንቀርብ ዘንድ ፈቃድ ስለሆነ በጌታ በኢየሱስ ስም ታላቁን ስምህን ከፍ እናደርገዋለን። ተመስገን። ያለፈውን ዓመት ከኛ ጋር ሆነ ረድተህን ታማኝነትህን አሳይተህን በመልካምነትህ ለአዲስ ዘመን ደግሞ ስላሸጋገርከን እነሆ በዚህ አዲስ ዓመት ላይ በመጀመሪያው ቀን ላይ ቆመን እናመሰግንሃለን። ደግሞም እንለምንሃለን እንድትባርከን ወደ ልብህ ሐሳብ እንድትመራን በረከትህን ጸጋህን እንድታበዛልን ይህን ቃልህን በምናጠናበት ጊዜ ስጋና ደም ሳይሆን እግዚአብሔር አምላክ መንፈስ ቅዱስህ እንዲናገረን እንዲያስተምረን በረከትህም ከሰማይ እንዲወርድብን በበረከትህ ይህንን ዘመን ደግሞ እንድንሻገረው መልካምነትህን አይተን እንድናልፈው ከዚህ በፊት ከኛ ጋር የነበርክ አምላክ ዘንድሮም ከኛ ጋር እንድትሆን ከዱሮም የበለጠ ክብርህን እንድታሳየን ከዱሮም የበለጠ እጅህ እንዲረዳን እንዲራራልን እለምንሃለሁ። ቃልህ ኃይል ነው። ቃልህ እውነት ነው። ቃልህ ሕይወት ነው። ቃልህን እንድትገልጥልን እለምንሃለሁ። እኔም ደግሞ ቃልህን ስገልጥ ጸጋ እጥፍ ድርብ ይብዛልኝ በጌታ በኢየሱስ ስም አሜን። የዛሬው አርዕስታችን የተወደዳችሁ የፕሮግራማችን ተከታታዮች የሚለው አቤቱ መባረክን ባርከን ይላል። አቤቱ መባረክን ባርከን። ባለፉት የጳጉሜ ወር ሳምንት ውስጥ ወይም የጳጉሜ ወር ውስጥ እግዚአብሔር ፊት 6 ቀናት ስንጸልይ ነበረ። በተለያዩ አርዕስቶች ደግሞ አብረን ከእግዚአብሔር ቃል ላይ ስናጠና ነበረ። የመጀመሪያዎቹን 4 ቀናት በብዛት በንስሐ ነበር ያሳለፍነው። እግዚአብሔር የበደልነውን ይቅር እንዲለን ሕዝባችንን፣ ቤተክርስቲያናችንን፣ ሀገራችንን ይቅር እንዲለን ስንለምን ነበር። ከዛ በኋላ ደግሞ የቀሩትን ያለፉትን 2 ቀናት ደግሞ ወደ እግዚአብሔር መመለስ ከእግዚአብሔር ጋር ቃል ኪዳን ማድረግ በሚል አርዕስት ላይ ስናጠና ነበር። ዛሬ ደግሞ በዚህ አዲስ ዓመት እግዚአብሔር እንዲባርከን ትኩረታችንን እግዚአብሔርን ወደ መለመን እንድናደርግ እፈልጋለሁ። እግዚአብሔር አምላካችን የበረከት አምላክ ነው። እግዚአብሔር የሚታወቀው ሕዝቡን በመባረክ ነው። እግዚአብሔር አምላክ የሚታወቀው
በለጋስነቱ ነው። በመጀመሪያ ደረጃ ሕይወትን በመስጠት እግዚአብሔር ነው ሕይወት የሰጠን፣ እስትንፋስ የሰጠን፣ ያኖረን፣ ይህንን አዲስ ዓመት ያሳየን፣ ያለፈውን ያሻገረን እግዚአብሔር አምላክ ነው። እናመሰግነዋለን እጅግ አድርገን። አምላካችን ማንም ሰው ሊጠራጠረው የማይገባው ነገር ቢኖር የበረከት አምላክ ነው። ምንም ጥያቄ የለው። ወደ እርሱ የሚመጡት ሁሉ፣ በእርሱ የሚያምኑ ሁሉ፣ እርሱን የሚደገፉ ሁሉ የእግዚአብሔርን በረከት ይቀበላሉ። በእምነት ወደ እግዚአብሔር መጠጋት ለዚህ ነው የሚያስፈልገው። እግዚአብሔር ሲባርክ ደግሞ ሙሉ ነው በረከቱ። በምድርም ይባርካል፣ በቤተሰብም ይባርካል፣ በትዳርም ይባርካል፣ በልጆችም ይባርካል፣ በጤናም ይባርካል። ከዚያም አልፎ ደግሞ በክርስቶስ ኢየሱስ ባርኮናል። ጌታችን ኢየሱስ ክርስቶስ በቅርቡ ሲመጣ የዘላለምን ሕይወት፣ ዘላለማዊ ኑሮን ከእርሱ ጋር ደግሞ ያወርሰናል። አምላካችን የበረከት አምላክ ነው። እንኳን በእርሱ ለሚያምኑት ለክፉዎችም እንኳን ዝናብን ያዘንባል፣ ፀሐይን ያወጣል፣ አየርን አይከለክላቸውም። ቸር ነው አምላካችን፣ ለጋስ ነው አምላካችን። ፀሐይ አንድ ቀን ባትወጣ ትልቅ ችግር ነበር የሚፈጠረው በዚህ ምድር ላይ። ከቦታዋ ትንሽ ዝንፍ ብትል ከፍተኛ ችግር ነበር፣ ወዲያው ምድር ትጠፋ ነበር። እግዚአብሔር ግን ጌታችን ኢየሱስ ክርስቶስ ምድርን ሁሉ ዓለማትን ሁሉ በእጁ ደግፎ ይዘዋል ይላል ቃሉ። ስለዚህ የበረከት አምላክ ነው ጌታ አምላካችን። አብርሃምን ሲጠራው መባረክህን እባርክሃለሁ አለው። ያስገርማል። አብርሃም እባርክሃለሁ። የሚባርኩን ወይም የሚመርቁን እኔም እባርካቸዋለሁ፣ የሚረግሙን እረግማቸዋለሁ፣ ዘርህን እባርካለሁ። ዘርህን መባረክ ብቻ ሳይሆን ደግሞ ለሌሎችም በረከት እንድትሆን አደርግሃለሁ ይላል ጌታ። ለሌሎችም በረከት ያደርገናል ጌታ። ስለዚህ አምላካችን የበረከት አምላክ ነው። አብርሃምን ባረከው፣ ይስሐቅን ባረከው፣ ታሪኩን ስታነቡ ያዕቆብን ባረከው፣ ይሁዳን ባረከው፣ ዳዊትን ባረከው፣ ሐዋርያትን ባረከ። አምላካችን የበረከት አምላክ ነው። የሚገርመው ከበረከቶች ሁሉ የእግዚአብሔር በረከት ምን እንደሆነ ታውቃላችሁ ወገኖቼ? እግዚአብሔር ከኛ ጋር መሆኑ ነው። እግዚአብሔር ከሕዝቡ ጋር መሆኑ፣ ከዛ የሚበልጥ በረከት የለም። የእስራኤል ሕዝብ ትልቁን በረከት የበላው በምድረ በዳ ጭው ባለ በረሃ ሲያልፉ እግዚአብሔር ከእነርሱ ጋር ነበር። ብዙ ቦታ እናገራለሁ ይሄን። እስራኤል 40 ዓመት ተንከራተተ ይባላል እንጂ የተንከራተተውስ እግዚአብሔር ነው ከእስራኤል ጋር። አንድም ቀን ጥሏቸው ሄዶ አያውቅም። አንድም ቀን ከመገናኛው ድንኳን ውስጥ ክብሩ ተለይቶ አያውቅም። በድንኳን ኖርኩኝ አለ ለዳዊት። ከሕዝቤ ጋር ተንከራተትኩኝ አለ። ያ ብቻም አይደለም። የደመናው አምድ ከእግዚአብሔር ሕዝብ አንድም ቀን ተለይቶ አያውቅም ነበር። የእሳቱ አምድ ከእግዚአብሔር ሕዝብ ተለይቶ አያውቅም ነበር። እነዚያ ደግሞ የእግዚአብሔር መገኘት ምልክቶች ናቸው። የእግዚአብሔር ክብር መገለጫዎች ናቸው። ትልቁ እግዚአብሔር ለሕዝቡ የሚሰጠው በረከት ከሕዝቡ ጋር መሆኑ ነው። በዚህ አዲስ ዓመት ትልቁ ጸሎቴ፣ ምኞቴ ለእኔም፣ ለቤተሰቤም፣ ለእናንተም፣ ለእግዚአብሔር ሕዝብም፣ ለሀገሬ ሕዝብም የኔ ጸሎትና ምኞት ለዓለም ሕዝብ ሁሉ እግዚአብሔርን እንድንፈራና እግዚአብሔር ደግሞ ከኛ ጋር እንዲሆን ነው። ምክንያቱም እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል ቃሉ። እግዚአብሔር ከኛ ጋር ከሆነ አለ ጳውሎስ ሮሜ ምዕራፍ 8 ላይ ማን ይቃወመናል? ከድል ወደ ድል እንሻገራለን በስሙ፣ ምክንያቱም ከኛ ጋር ይሆናል። ሁል ጊዜ ሕዝቡን ምን ይላቸዋል? እኔ ከእናንተ ጋር ነኝ። ሙሴን ካንተ ጋር ሆናለሁ አለ። አብርሃምን ካንተ ጋር ሆናለሁ አለ።
ይስሐቅን ካንተ ጋር ሆናለሁ አለው። ያዕቆብን ካንተ ጋር ሆናለሁ አለው። ሙሴን ካንተ ጋር ሆናለሁ አለው። ዳዊትን ካንተ ጋር ሆናለሁ አለው። ኢያሱን ካንተ ጋር ሆናለሁ አለው። ከሙሴ ጋር እንደነበርኩኝ ካንተ ጋርም እሆናለሁ አለ እግዚአብሔር። ትልቁ የእግዚአብሔር በረከት እግዚአብሔር ከሕዝቡ ጋር የመሆን ጉዳይ ነው። በዚህ ዘመን በዚህ አዲስ ዓመት በ2016 ወገኖቼ እግዚአብሔር ከኛ ጋር ይሁን። እግዚአብሔር ይራራልን። እግዚአብሔር ይማረን። እግዚአብሔር ሞገሱን ከኛ ይውሰድብን። ምክንያቱም ሕይወታችን ነው እግዚአብሔር። እንደዚሁም ደግሞ እግዚአብሔር ብቻ ሳይሆን ካህናቱም እግዚአብሔር ሕዝቡን እንዲባርኩ ኃላፊነት ሰጥቷቸው ነበር። ከሥራ ድርሻዎቻቸው ውስጥ አንዱ እግዚአብሔርን ሕዝብ መባረክ ነበር። ዘዳግም ምዕራፍ 21 ላይ የእግዚአብሔር ቃል ሲናገር ቁጥር 5 ላይ እንደዚህ ይላል። ዘዳግም ምዕራፍ 21 ቁጥር 5 ላይ እንዲያገለግሉና በእግዚአብሔር ስም እንዲባርኩ በማንኛውም የክርክርና የጥቃት ጉዳዮች ሁሉ ላይ ውሳኔ እንዲሰጡ አምላክህ እግዚአብሔር መርጧቸዋልና የሌዊ ልጆች ካህናቱ ወደፊት ይቅረቡ ይላል። እግዚአብሔር ካህናትን የተለያየ የሥራ ተግባር ሰጥቷቸዋል። ከዛ ውስጥ አንዱ ሕዝቡን ይባርኩ ዘንድ ነው። ምክንያቱም አምላካችን እግዚአብሔር የበረከት አምላክ ስለሆነ፣ ጌታችን የበረከት አምላክ ስለሆነ፣ ያለ በረከቱ ደግሞ ምንም ስለ አይደለም። ጌታችን ኢየሱስ ክርስቶስ እንኳን በዚህ ምድር የነበረውን አገልግሎቱን ጨርሶ ተግባሩን ሁሉ ጨርሶ ወደ አባቱ ሲመለስ በሉቃስ ምዕራፍ 24 ቁጥር 51 ጀምሮ ደቀ መዛሙርቱን እንዴት እንደባረካቸው እናያለን። ሉቃስ ምዕራፍ 24 ከቁጥር 50 ጀምሮ ሉቃስ 24 ከቁጥር 50 ከዚህ በኋላ እስከ ቢታንያ ይዟቸው ወጣ፣ እጆቹንም አንስቶ ባረካቸው ይላል። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ወደ ዕርገት ተራራ ይዟቸው ከወጣ በኋላ እጆቹን አንስቶ ባረካቸው። ክብር ለስሙ ይሁን። አምላካችን የበረከት አምላክ ነው። ከዚያም እየባረካቸውም ሳለ ይላል የመጨረሻ ደቀ መዛሙርት ከጌታ ጋር የነበራቸው ግንኙነት የበረከት ግንኙነት ነው። የበረከት ቆይታ ነበር። እየባረካቸውም ሳለ ከእነርሱ ተለይቶ ወደ ሰማይ አረገ ይላል። እየባረካቸው ነው ጌታ ኢየሱስ ያረገው። አያስገርምም ወገኖቼ? አምላካችን የበረከት አምላክ ነው። ጌታችን ኢየሱስ ክርስቶስ ሕዝቡን መባረክ ይፈልጋል። እነርሱም ሰገዱለት ይላል። እሱ ሲባርካቸው እነርሱ ደግሞ ይሰግዱለት ነበር። እነርሱም ሰገዱለት፣ በታላቅ ደስታ ወደ ኢየሩሳሌም ተመለሱ፣ እግዚአብሔርንም እያመሰገኑ ዘወትር በቤተ መቅደስ ነበሩ ይላል። ጌታ እየባረካቸው ወደ ሰማይ ዓይናቸው እያየ ሲያርግ ደስ ብሏቸው እግዚአብሔርን እያመሰገኑ ወደ ኢየሩሳሌም ተመለሱ። በቤተ መቅደስ ውስጥም እግዚአብሔርን ያመስግኑ ነበር፣ ቃሉንም ለሕዝቡ ያካፍሉ ነበር። ወገኖቼ፣ ስለዚህ አምላካችን የበረከት አምላክ ከሆነ በረከቱን እንድንበላ የተጠራን ሰዎች መሆናችንን ማወቅ አለብን። በእግዚአብሔር መንገድ ከሄድን፣ እግዚአብሔርን ከፈራ ነው፣ በዚህ አዲስ ዓመት ወደ እግዚአብሔር ከተጠጋን፣ ከጸለይን፣ ትኩረታችንን በእግዚአብሔር ላይ ካደረግን እግዚአብሔር አምላክ ወደ እርሱ የመጡትን ሁሉ ይባርካል። ምንም ጥያቄ የለው። ውሃ ውስጥ ገብቶ ሳይረጥብ የሚወጣ ልብስ የለም። የእግዚአብሔር መገኘት ውስጥ ሆኖ ሳይባረክ የሚቀር ሰው የለም። ይሄን ደግሞ ሁላችንም ምስክሮች ነን። እግዚአብሔር አምላክ የበረከት አምላክ ነው። አንዳንዶቻችን እንደፈለግነው ያክል ምናልባት በቁሳዊ ነገር ቤታችን፣ ሕይወታችን የተሞላ ላይሆን ይችላል። ነገር ግን ክርስቶስ ኢየሱስ የሰጠን ሰላም ማንም ሰው
ገንዘብ ሊገዛው፣ ሀብት ሊገዛው፣ ጊዜ ሊገዛው፣ ስልጣን ሊገዛው የማይችል ሰላም ነው። እሱም ደግሞ የእርሱ በረከት ነው። ከመጽሐፍ ቅዱስ ውስጥ የተለያዩ ሰዎች የእግዚአብሔርን በረከት ጠይቀው ነበር። ከነዚህ ሰዎች ውስጥ በጣም የታወቀው መጽሐፍ የተጻፈለት የተለያዩ መጽሐፍት በሁለት ጥቅስ ላይ መጽሐፍ የተጻፈለት ሰው አለ። ያቤጽ ይባላል። ያቤጽ በአንደኛ ዜና ምዕራፍ 4 ከቁጥር 9 እና 10 ላይ ታሪኩን እናገኛለን። ከዛ የበለጠም ስለ እርሱ የተጻፈ ነገር የለም። ግን ስለ እርሱ የተጻፈው አንድ ነገር ምንድነው? መጀመሪያው አነሳሱ፣ አወላለዱ ያን ያክል መልካም አልነበረም። ነገር ግን በልቡ እግዚአብሔርን ከመፈለጉና የእግዚአብሔርን በረከት ከመመኘቱ የተነሳ እግዚአብሔርን በረከት አግኝተዋል። እስቲ እንደገና አነባለሁ ቅድም ያነበብኩትን የእግዚአብሔርን ቃል አንደኛ ዜና ምዕራፍ 4 ቁጥር 9 እና 10 እንዲህ ይላል። ያቤጽ ከወንድሞቹ ይልቅ የተከበረ ሰው ነበረ። እናቱም በጣር የወለድኩት ስትል ስሙን ያቤጽ አለችው ይላል። እንግዲህ አንደኛ ዜናን ስትመለከቱ እንዳለ ከቁጥር 1 ጀምሮ ከምዕራፍ 1 ጀምሮ የሰዎችን ስም ዝርዝር የትውልድ ሐረግን ነው የሚያወራው። አብዛኞቹ እከሌ እከሌን ወለደ፣ እከሌ እከሌን ወለደ፣ እከሌ እከሌን ወለደ እያለ ነው ዝም ብሎ የሚያልፉ። አይገርምም? ነገር ግን ስንት ቁጥር ከተጻፈ በኋላ 4 ምዕራፍ ከተጻፈ በኋላ የሰው ስም ዝርዝር ማለት በዛ ውስጥ ግን የእግዚአብሔር መንፈስ ይጽፍ የነበረውን ነቢዩን እግዚአብሔር ቆም በላለው። ስለ ያቤጽ ሲጽፍ ለየት ያለ ነገር እንዲጽፍ ገታ አደረገው። ደስ አይልም? እግዚአብሔር ስለኛ ለየት ያለ ነገር ቢጽፍ ምን ተብሎ እንዲጻፍ? ያቤጽም ከወዳጆቹ ይልቅ ወይም ከወንድሞቹ ይልቅ የተከበረ ሰው ነበር ይላል። የተከበረ ሰው ነበር። ምንድን ነው የተከበረ እንዲያደርገው? ገና ሲወለድ የተከበረ ነበር አይደለም። እናቱ ማን ብላ ጠራችው ይላል? በጣር ወልጄዋለሁና ስሙን ያቤጽ እለዋለሁ አለችው። ስለዚህ ያቤጽ ማለት በጣር በመከራ የተወለደ ማለት ነው። ሰው ሁሉ ስሙን ሲጠራ መከራ እያለ ነበር የሚጠራው። ነገር ግን ያቤጽ የነበረበትን ሁኔታ እንዳለ ሊቀበለው አልፈለገም። ወገኖች ልንገራችሁ፣ በታሪክም ስናይ፣ በክርስትና ታሪክም ስናይ፣ በመንፈሳዊ ሕይወት ታሪክም ስናይ፣ በምድርም ታሪክ ስናይ ብዙ ሰዎች መድረስ ያለባቸው ቦታ ሳይደርሱ የሚቀሩት ባሉበት ቦታ ዝም ብለው ተደላድለው ቁጭ ስለሚሉ ነው። አዎ እግዚአብሔር ሰው ያለኝ ይበቃኛል ይላል። ጳውሎስ ያለኝ ይበቃኛል ብለዋል። ትክክል ነው። ነገር ግን ደግሞ ያለፈውን አላስብም ይላል። ምን አደርጋለሁ ይላል? የወደፊቱን ለመያዝ እዘረጋለሁ ይላል። ባለበት በቃ ከዚህ በላይ እኔ ተስፋ የለኝም፣ ከዚህ በላይ እኔ ልሻሻል አልችልም፣ ከዚህ በላይ እኔ ልማር አልችልም፣ ከዚህ በላይ እግዚአብሔር ሊጠቀምብኝ አይችልም፣ ከዚህ በላይ የተሻለ ኑሮ መኖር አልችልም ብለው ተስፋ አይቆርጡም የእግዚአብሔር ሰዎች። ያቤጽ ያንን ነው ያደረገው። ሕይወቴ መከራ ነው፣ ምንም ተስፋ የለኝም፣ በዙሪያ የሚረዳኝ የለም፣ ይህን የሚያደርግልኝ የለም፣ ይህን የሚያደርግልኝ። አብዛኛው ሰው አንዳንድ ሰው ወንድሞቹን ወገኖቹን ነው የሚያማርረው ቁጭ ብሎ። ከእነርሱ የተሻሉት ሰዎች ካሉ እንዲህ ሊያደርግልኝ ሲችል እያለ ሌላን ሰው ያማርራል። በተለይ ደግሞ ውጭ ሀገር ዘመድ ያላቸው ሰዎች ሁሉ ነገር ከውጭ እንዲመጣላቸው ነው የሚፈልጉት። እነሱ እዚህ ቁጭ ብለው ተመጋቢ፣ ውጭ ያለው ደግሞ ገንዘብ ሰብሳቢና ላኪ። እንደሱ የሚባል ነገር የለም።
ባለው ሁኔታ ዝም ብሎ ተመቻችቶ እንዳያድግ እንዳይነሳ እንዳይንቀሳቀስ አድርጎ ራሱን እዛው ዘግቶ የሚኖር ብዙ ሰው አለ። ከዚህ በፊት በተለያየ ፕሮግራም ሳገለግል የተጠቀምኩበት እኔም ከሌሎችም ሰዎች የተማርኩትን ልደግም እፈልጋለሁ። ንስር ልጆቹን እንቁላሉን ከመፈልፈሉ በፊት ጫጩቶቹን ከመፈልፈሉ በፊት ጠንካራ የሆነ መኖሪያ እንዲሆንላቸው ጎጆ ይሰራላቸዋል። በጣም ጠንካራ። ከዚያ በኋላ ጫጩቶቹ ከተፈለፈሉ በኋላ እዛ ውስጥ ቁጭ ይላሉ። ቁጭ ይሉና እናቲቱ እየዞረች እያደነች ታመጣላቸዋለች። ልክ እናቲቱ የያዘችውን በእጇ ይዛ ስትመጣ በማንቁሯም ይዛ ስትመጣ ጫጩቶቹ የሚያደርጉት ነገር የሚያስገርም ነው። ምንድነው የሚያደርጉት? አፋቸውን ከፍተው ነው የሚጠብቁት ብለው። ምክንያቱም ምን ታደርጋለች? የመጣች የቆነጠረች ለዚህኛው፣ የቆነጠረች ለዛኛው፣ የቆነጠረች ለዛኛው አፍ ውስጥ አድርጋለች። ይሄን የለመዱ ጫጩቶች ግን ችግሩ ከዛ መነሳት አይፈልጉም። ከዛ ጎጆ መውጣት አይፈልጉም። እዛ ያሉ እናቲቱ ስትመጣ ብለው አፋቸውን ከፍተው ከዛ ምግብ መቀበል ነው የሚፈልጉት። ብዙዎቻችን እንደዛ ነው። ምን እንደምታደርግ ታውቃላችሁ? ንስር ጫጩቶቿ ሲደርሱ ሲበቃቸው ምን ታደርጋለች? ጎጆአቸውን ከስር ማፍረስ ጀምራለች። አንድ በአንድ ከስሩ ያለውን የሚደግፈውን እንጨት ትስባለች። መጨረሻ ላይ ሊሸከማቸው አይችልም። አስቡ፣ ትልቅ ስፍራ ላይ ነው ሁሉ ጊዜ ጎጆአቸውን የሚሰሩት። ስለዚህ ከዛ ሊወድቁ ይጀምራሉ፣ መጮህ ይጀምራሉ፣ መንሰፍሰፍ ይጀምራሉ። ምንድነው የምታደርገው እናቲቱ? ከስራቸው ትገባለች። ትንሽ እንዲያርፉ ታደርጋለች፣ ደግሞ ትለቃቸዋለች። ትንሽ እንዲያርፉ ታደርጋለች፣ ደግሞ ትለቃለች። እነዛ ነው መንቀሳቀስ የሚለምዱት፣ መብረር የሚለምዱት። ከዚያ በኋላ ትክክለኛ ንስር መሆን የሚጀምሩት ያኔ ነው። ያቤጽ አጀማመሩ፣ አነሳሱ በጣም ውስን ነበር። በጣም ከደካማ ቤተሰብ ነው የተነሳው። ጥሩ ታሪክ የለውም። ብዙ ሰው ታሪኬ ጥሩ አይደለም፣ ያለፈው ህይወቴ ጥሩ አይደለም፣ ከድሃ ቤተሰብ ነው የመጣሁኝ፣ እኔ አልተማርኩም፣ እኔ በሽተኛ ነኝ፣ እኔ እንዲህ ነኝ እያለ ምክንያት ይደረድራል። ምክንያት ወገኔ መፍትሄ መሆን አይችልም። ያቤጽ ምን እንዳደረገ ታውቃላችሁ? የመጀመሪያው እርምጃ ማንም ሰው ዛሬ ማድረግ የሚችለው ነገር መጸለይ ነው የጀመረው። መጸለይ ምን ችግር አለው? በእግዚአብሔር ፊት የምንመኘውን ነገር ፈቃዱ ከሆነ እንዲሰጠን የምንፈልገውን ነገር በእግዚአብሔር ፊት ማቅረብ ምንድነው ችግሩ? ወይ ዝም ብሎ ማልቀስ ነው፣ ማጉረምረም ነው። እግዚአብሔርም እንዲህ አላደረገልኝም፣ እከሌም እንዲህ አላደረገልኝም፣ እነከሌ በደሉኝ፣ እነከሌ ጎዱኝ ብለን ማላዘን ማልቀስ ነው? ወይስ እግዚአብሔር አምላካችንን መለመን ነው የሚሻለው? ያቤጽ ያንን ነው ያደረገው። ሐና መካን ነበረች፣ ምንም ነገር ያልነበራት፣ ሁሌ የምትሰደብ፣ በጣውንቷ ሁሉ ጊዜ የምትናቅ። በተለይ ደግሞ ወደ እግዚአብሔር ቤት ስትሄድ መስዋዕት ሲያቀርቡ ሁሌ ፍናና ወይም ጵናና ትሰድበው ነበር፣ ታሰቃያት፣ ታስጨንቃት ነበር። ሐና ታዝን ነበር፣ ግን አዝና ዝም አላለችም። ያደረገችው ነገር ምንድነው? ወደ እግዚአብሔር ቀጥ ብላ ሄደች።
ሰው ሲበላ ሲጠጣ ሲዝናና፣ እሷ ቀጥ ብላ ወደ እግዚአብሔር ሄደች። ብቻዋን በእግዚአብሔር ፊት ልቧን ማፍሰስ ጀመረች። ምን ብላ? እግዚአብሔር አምላክ ሆይ ይህንን ሁኔታዬን መቀበል አልፈልግም። ታሪኬን እንድትቀይረው ፈልጋለሁ። ኑሮዬን እንድትቀይረው ፈልጋለሁ። ስድቤን ከላይ ላይ እንድታነሳ እለምንሃለሁ። እባክህን ባሪያህን አስበኝ ብላ እግዚአብሔርን ለመነች። ክብር ለጌታ ይሁን። እግዚአብሔርም የለመነችውን ለእሷም ሰጣት። ማን ያውቃል? ሐና ባትጸልይ ባትለምን ሳሙኤል የሚባል ሰው የለም ነበር። ስሟም አይነሳም ነበር። ወገኖቼ ሌላ ነገር ባንችል፣ ምናልባት ብዙ ትምህርት ባይኖረን፣ ብዙ ሀብት ባይኖረን፣ ብዙ መናገር ባንችል፣ ውበት ባይኖረን መጸለይ እንችላለን። የጸሎት ጀግኖች መሆን እንችላለን። እግዚአብሔርን የሙጥኝ ማለት እንችላለን። እንደ ያዕቆብ ካልባረከኝ አልለቅህም ብንለው እግዚአብሔር ስማችን ለስሙ ክብር እንዲታወቅ ያደርጋል። ምንም ጥያቄ የለው። ሐና ቁጭ ብዬ አላለቅስም፣ እግዚአብሔርን በረከት ሻለሁ፣ እግዚአብሔር ታሪኬን እንዲቀይር ፈልጋለሁ፣ እግዚአብሔር ይቻለዋል፣ ዝም አልልም። ለሰው የሚሆን አይመስልም። ኦልሬዲ ያረፈደ ይመስላል። ከዚህ በኋላ እኔ ይሄን ያክል ዓመት አልፎኛል፣ ከዚህ በኋላ መማር አልችልም፣ ከዚህ በኋላ ማግባት አልችልም፣ ከዚህ በኋላ እንዲህ ማድረግ አልችልም፣ ከዚህ በኋላ እንደሱ የሚባል ነገር የለም። እግዚአብሔር የሚሳነው ነገር የለም። ፈቃዱ ከሆነ በወቅቱ ሁሉን ነገር እግዚአብሔር መልካም አድርጎ ለስሙ ክብር ማድረግ የሚችል አምላክ ነው። እግዚአብሔር አምላክ ሐናን ሰማት። ከዛ ሐና ምን አለች? ቀንዴ ከፍ ከፍ አለች። እግዚአብሔር የተመሰገነ ይሁን። ቀንዴ ከፍ ከፍ አለ፣ አፌም በጠላቶቼ ላይ ተከፈተ ብላ መናገር ቻለች ሐና። ለምንድን ነው? ስለጸለየች። ሌላው ነገር ቢያቅተን፣ ዩኒቨርሲቲ መግባት ቢያቅትህ፣ ምናልባት ሚሊዮነር ባትሆን፣ ምናልባት ሰባኪ ባትሆን፣ ዘማሪ ባትሆን እንዴት አንጸልይም? ይህ ጸጋ እኮ ለሁላችንም የተሰጠን ጸጋ ነው። እግዚአብሔር እኮ ለእያንዳንዳችን ዓላማ አለው። እግዚአብሔር የሚንቀው አንድም ሰው የለም። እያንዳንዱ ሰው በክርስቶስ ኢየሱስ ደም የተገዛ ሰው ነው። እግዚአብሔር ትልቅ ዓላማ አለው ለእያንዳንዱ የሰው ልጅ፣ በደሙ የተገዙ ናቸውና። ስለዚህ ያቤጽ ይሄ ያለሁበት ሁኔታ፣ ሁሉ ጊዜ የምሰደበው ነገር፣ በመከራ መታወቄ፣ በችግር መታወቄ ሊበቃ ይገባል። እግዚአብሔር አምላክ ሆይ ብሎ እግዚአብሔርን መለመን ጀመረ። ያቤጽም ይላል ቁጥር 10 ላይ፣ አንደኛ ዜና ምዕራፍ 4 ቁጥር 10፣ ያቤጽም አቤቱ እንድትባርከኝ፣ በድሮ ትርጉም አቤቱ መባረክህን ባርከኝ፣ መባረክህን እንዳልኳችሁ በዚህ ብቻ ላይ መጽሐፍ ተጽፏል። በምዕራፍ 4 ቁጥር 9 እና 10 ላይ የያቤጽ ጸሎት የተባለ አቤቱ መባረክህን ባርከኝ። ወገኖች እግዚአብሔርን እጁን አንጠመዝዝም በረከቱን ስንጠይቅ። ይህን ካላደረክልኝ ሞቼ እገኛለሁ ማለት አንችልም። እግዚአብሔር አባት ነው። ለልጆቹ መልካም የሆነውን ነገር እንደሚያደርግ ጌታችን ኢየሱስ ክርስቶስ ግልጽ አድርጎ ተናግሯል። ቀጠል ብዬ አነባለሁ። አባት ከሆነ አባት ከልጆቹ ምንም መልካም ነገር አይከለክልም። የሚሆንላቸው ከሆነ፣ ለስሙ ክብር የሚሆን ከሆነ፣ ለሕዝቡ በረከት የሚሆን ከሆነ እግዚአብሔር ይሰጣቸዋል። ካለመናችሁ ግን አትለምኑምና አትቀበሉም ይላል እግዚአብሔር ቃል። ይሄ ግልጽ ነው። እግዚአብሔር
የሚገለጠው እንኳን ክብሩን እንኳን የሚያሳየው ለሚሻው ሰው ነው። እግዚአብሔር በረከቱን የሚያፈሰው ለሚለምነው ያን በረከት ለሚሻ ሰው ነው። ለምን እንደሆነ ታውቃላችሁ ወገኖቼ? በረከት ለመቀበል የሚጸልይ ሰው ያን በረከት ለመጠቀም የተዘጋጀ ሰው ስለሆነ ነው። ላልተዘጋጀ ሰው ቢሰጠው እግዚአብሔር ምን ያደርግለታል? በዓለም ላይ ብዙ ሰዎች በድንገት ገንዘብ የሚያገኙ ገና ሳይደርሱ ሳይበስሉ ዓላማ ሳይኖራቸው ሚሊዮነር ቢሊዮነር የሚሆኑ ሰዎች፣ ለምሳሌ ሎተሪ የሚወጣላቸው ሰዎች ወይም ደግሞ የሆነ ጨዋታን በአንዴ አሸንፎ በቢሊዮን የሚቆጠር በሚሊዮኖች የሚቆጠሩ ገንዘቦች ሲሰጧቸው ምን እንደሚሆን ታውቃላችሁ? አብዛኞቻቸው መጥፊያቸው ነው የሚሆነው። መጥፊያቸው። እግዚአብሔር በረከቱ ለኛ መጥፊያ እንዲሆን አይፈልግም። ዝም ብሎ ዱብዳ አድርጎ አፍስብህ። ተዘጋጅተህበታል? እግዚአብሔር ቢባርክ ምን ልታረገው ነው? እንዴት ልትጠቀምበት ነው? ለስሙ ክብር እንዴት ልትጠቀምበት ነው? ለሌሎች ሰዎች በረከት እንዴት ልትጠቀምበት ነው? ለዚህ ነው የሚጸልይ ሰው ዓላማ አለው፣ ራእይ አለው፣ ያየው ነገር አለ። በእግዚአብሔር ላይ በመተማመን ያየው ነገር አለ። እግዚአብሔር ቢባርከኝ እኔ ደግሞ እንዲህ አደርጋለሁ የሚል ሰው ነው። ሐና ጸሎቷን ስትጸልይም እንዳለች ታውቃላችሁ? እግዚአብሔር አምላክ ብታስበኝ፣ ባሪያህን ብታስበኝ፣ ስድቤንም ከኔ ላይ ብታነሳ፣ ወንድ ልጅም ብትሰጠኝ፣ እኔ ደግሞ ምላጭ በራሱ ላይ እንዲደርስ አላደርግም፣ ለአንተ አገልግሎት መልሼ እሰጥሃለሁ። ከዛ ጌታን የሚያገለግል ሰው ሆነ። እንደምታውቁ በሕይወቱ ዘመን ሳሙኤል እግዚአብሔር ክብሩን የሚገልጥበት ልቡ የሚያርፍበት ሰው ሆነ። የሚጸልይ ሰው ዓላማ ያለው ሰው፣ የሚጸልይ ሰው ጭንቅላቱን የሚጠቀም ሰው ነው። አንድ ሰውዬ እንዲህ አሉ። በጣም የታወቁ ሰው ናቸው። በእንግሊዝ ሀገር አንድ ጋዜጠኛ ጠየቃቸው። እንዲያው የሰው ልጆች ችግር ምንድን ነው ብለው ነው የሚያስቡት አለ። የሰው ልጆች ትልቁ ችግር ምንድን ነው ብለው ያስባሉ። ትልቅ ሳይንቲስት ናቸው። ምን ብለው እንደመለሱ ታውቃላችሁ? የሰዎች ትልቁ ችግር አለማሰብ ነው አለ። ማሰብ አይፈልጉም ጭራሽ ሰዎች አለ። እንዴት ችግሮችን መፍታት እንደሚችሉ፣ እንዴት ነገሮችን ፈቅ ማድረግ እንደሚችሉ፣ ወደሚቀጥለው እርምጃ እንዴት መራመድ እንደሚችሉ አያስቡም። ብዙ ሰዎች ምግብ ነው የሚያስፈልጋቸው፣ ሄደው መግዛት። ልብስ ነው የሚያስፈልጋቸው፣ ሄደው መግዛት። ጫማ ነው የሚያስፈልጋቸው፣ ሄደው መግዛት። ሌላው የሰራውን፣ ሌላው ያበጃጀውን። አዲስ ነገር ለመስራት ለውጥ ለማምጣት የሚያስብ፣ ችግሮችን ለመፍታት የሚያስብ፣ የሚያውጠነጥን፣ ጊዜ የሚወስድ በጣም ጥቂት ሰው ነው። ክርስቲያኖች የሚያስቡ ሰዎች መሆን ብቻ ሳይሆን በማሰባቸው ደግሞ የእግዚአብሔር ኃይል እንደሚያስፈልጋቸው ስለሚያውቁ ብዙ የምናስባቸው የምናልማቸው ነገሮች ከአቅማችን በላይ ስለሚሆኑ የእግዚአብሔር ኃይል እንደሚያስፈልገን እርግጠኞች ስለሆንን እግዚአብሔር እንዲባርከን የሙጥኝ ብለን ለስሙ ክብር እንዲባርከን እንጸልያለን። ያቤጽ አቤቱ መባረክህን ባርከኝ ብሎ ጌታ ለመነ። እግዚአብሔር ሲባርከን እንደ ፈቃዱ ነው የሚባርከን። እኛ እንዳልነው ላይሆን ይችላል። ግን እመኑን፣ በአንድም ሆነ በሌላ መልኩ በእግዚአብሔር ፊት በትህትና ዝቅ ብለን በእምነት የሙጥኝ ብለን አምላካችን እግዚአብሔርን እባክህን መባረክህን ባርከኝ ብለን ብንለምነው በፍጹም በማናውቀው መልኩ በረከት ያደርገናል። እግዚአብሔር ይባርከናል። ምክንያቱም አምላካችን ስራው መባረክ ነው። ማንነቱ መባረክ ነው። ሊባርከን ነው የሚፈልገው። እንደ ፈቃዱ እንዲባርከን እግዚአብሔርን መለመን አለብን። በተለይ በዚህ አዲስ ዓመት እግዚአብሔር እንዲባርከን እንደ ፈቃዱ እንዲባርከን ልንጸልይ ይገባል። አቤቱ መባረክህን ባርክ፣
ዳርቻይን አስፋልኝ። አይገርምም? እዛው ልኑር አላለም። እዚችው ባለችው ነገር ብቻ ላይ ባርከኝ አላለም። አይደለም። ለምን ፈቀቅ ለማለት አንጸልይም? ለምን የመጀመሪያ ዲግሪ የተማረው ሰው እግዚአብሔር ሁለተኛ ሶስተኛ ዲግሪ እንዲያስተምሩ ለምን አይጸልይም? ለምን በአንድ ሁኔታ ውስጥ እግዚአብሔርን እያገለገለ ያለ ሰው የበለጠ እግዚአብሔር ዳርቻውን እንዲያሰፋና የበለጠ እንዲጠቀምበት ለምን አይጸልይም? ምክንያቱም አምላካችን የበረከት አምላክ ነው። ያቤጽ ያንን ነው ያደረገው። አቤቱ መባረክህን ባርከኝ፣ ዳርቻይን ደግሞ አስፋልኝ፣ ወይም ሀገሬን አስፋልኝ። የበለጠ ላገለግልህ እፈልጋለሁ፣ እንዲሰፋልኝ እፈልጋለሁ፣ ለስምህ ክብር የበለጠ መኖር እፈልጋለሁ። ስለዚህ ሀገሬን አስፋልኝ። ይሄ እኮ ትልቅ እምነት ነው የሚያስፈልገው። ትልቅ ሀገር ቢሰጥ፣ ትልቅ ምድር ቢሰጥ ስንት ካሬ ሜትር? ብዙ ሰው እኮ 100 ካሬ ሜትር የለውም። 1000 ካሬ ሜትር እግዚአብሔር ቢሰጥ ምንድን ነው የምታደርግበት? ዳርቻይን አስፋ ማለት እኮ ትልቅ ህልም ነው የሚያስፈልገው። የምታረግበት ነገር ሊኖርህ ይገባል እኮ። ያቤጽ ግን ያ ነገር በልቡ ነበርና አቤቱ መባረክህን ባርከኝ፣ ዳርቻይንም አስፋልኝ፣ ደግሞ እጅህ ከኔ ጋር ትሆናል። ያ ነው ትልቁ ነገር። በረከት ያለ እግዚአብሔር ያጠፋል። ያለ እግዚአብሔር ክንድ ያጠፋል። ክንድህ ከኔ ጋር አትቁም። ልጆችን የረዳ ክንድህ፣ ልጆችን ያቆመው ክንድህ፣ ልጆችን ያሻገረው ክንድህ ከኔ ጋር ትሁን አለ። ደስ አይልም ወገኖቼ? ደግሞም ከክፉ ጠብቀኛል እንዳያሳዝነኝ። ያ ክፉ ዛሬ ብቻ ሳይሆን ያኔም ነበር። ዲያብሎስ ተማምሎ ነው የወጣው ሊያጠፋን፣ ህይወታችንን፣ ታሪካችንን ሊያበላሽ፣ ከሰው በታች ሊያደርገን፣ አስሮ ሊያስቀምጠን የማያደርገው የማይጥረው ጥረት የለም ወገኖች። እግዚአብሔር ግን ሊጠብቀን ይችላል። ያቤጽ እግዚአብሔርን አቤቱ መባረክህን ባርከኝ አለ። በዚህ ዓመት መጸለይ ያለብን አንዱ በየዕለቱም ልንጸልይ የሚገባው አቤቱ መባረክህን ባርከኝ። እኔ በየዕለቱ እንደዚህ ያልኩኝ ነው የምጸልየው። አቤቱ እንደ ፈቃድህ መባረክህን ባርከኝ፣ እንደ ፈቃድህ ዳርቻይንም አስፋው፣ እንደ ፈቃድህ እባክህን እጅህ ከኔ ጋር ትሁን፣ ከክፉም ጠብቀኝ እንዳይጎዳኝ። እግዚአብሔር ደግሞ ታማኝ ነው፣ ይባርካል። መልካም ነው፣ ይባርካል። ከኛም ጋር ይሆናል። በእምነት ልንጸልይ ይገባል። በእምነት ታውቃላችሁ ወገኖቼ፣ ጌታን እንኳን የማያውቁ ብዙ ሰዎች በእምነት ትልቅ ነገር ሲያስቡ ይሆንላቸው። ደግሞ የጌታ ሰዎች እንደ እግዚአብሔር ፈቃድ ቢያስቡ፣ እንደ እግዚአብሔር ፈቃድ ቢለምኑ፣ እንደ እግዚአብሔር ፈቃድ ትልቅ ህልም ቢኖራቸው እንዴት ነው እግዚአብሔር የማይባርካቸው? አስቡ እስቲ። ጨረቃ ላይ የወጡ ሰዎች በአንዴ ዘለው ይሄዱ ይመስላችኋል? ታስባላችሁ? አስበው ነው፣ ሰርተውበት ነው፣ በደንብ አሰላስለው ነው፣ ጊዜ ፈጅቶባቸው ነው። በቅርብ ጊዜ ጄምስ ዌብ የሚባለው ቴሌስኮፕ በጣም ርቆ የተላከውና የሚያስገርሙ ምስሎችን እየላከ ያለው ስንት ዓመት እንደፈጀ ታውቃላችሁ? ከ15 ዓመት ወደ 20 ዓመት ነው የፈጀው ለመስራት ብቻ። አስቡ። ግን ቀደም ብለው ያንን ማድረግ ይቻላል ብለው ያመኑ ሰዎች አሉ። መጽሐፍ ቅዱስ እንደሚል ታውቃላችሁ? ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 9 ቁጥር 23 ላይ ለሚያምን ሁሉ ይቻለዋል አለ። አይገርምም? ለሚያምን ሁሉ ይቻለዋል። ለእግዚአብሔር ክብር ከሆነ እግዚአብሔር ህዝቡን ይባርካል። ለምን ነው ይባርካል? አንድ ሰባኪ እንዲህ አሉ፣ እግዚአብሔርን እንዲህ ብዬ ለመንኩት አሉ። ከድሃ ቤተሰብ ነው የወጡት። አሜሪካ ሀገር ነው የሚኖሩት። የሰባተኛ ቀን አድቬንቲስት ቤተክርስቲያን አገልጋይ ናቸው። ብዙዎቻችሁ ታውቋቸዋላችሁ።
ቤሪ ብላክ የሚባሉ ዛሬ የአሜሪካ ሴኔት ቻፕሌን ዋና ቻፕሌን ወይም ደግሞ የወንጌል አገልጋይ ሆነው ያገለግላሉ። እግዚአብሔርን እንዲያልኩታል የሚያስገርመኝ ነገር ጌታ ሆይ እንድትባርከኝ እፈልጋለሁ፣ እንድትባርከኝ እኔ ተዘጋጅቻለሁ፣ ቤተ መንግስት ሁሉ ልትሰደኝ ከፈለክ እኔ ሬዲ ነኝ፣ ዝግጁ ነኝ አልኩታል። እግዚአብሔር እንደዛ ያልኩ መጸለይ ጀመርኳል። የሚያስገርም ነገር በጥቂት በ2-3 ዓመታት እግዚአብሔር ሴኔት የአሜሪካ የህዝብ ተወካዮች ምክር ቤት ውስጥ እንዲያገለግሉ አደረጋቸው። ትልቅ ልናስብ ይገባል። የእግዚአብሔር ህዝብ በተለይ ለእግዚአብሔር ክብር በሚሆን መልኩ ይህንን ፕሮግራም ሳጠቃልል ዘኍልቍ ምዕራፍ 6 ላይ እግዚአብሔር ለሙሴ ካህናቱን እንዲነግራቸው የነገረውን ቃል በማንበብ ነው የምጨርሰው። እግዚአብሔርም ሙሴን አለው፣ ከቁጥር 22 ጀምሬ ነው የማነበው። እግዚአብሔርም ሙሴን አለው አሮንንና ልጆቹን እንዲህ በላቸው፣ እስራኤላውያንን በምትባርኩበት ጊዜ እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ይመልስልህ ሰላሙንም ይስጥህ። እንደዚህ በማለት አለ እግዚአብሔር ቀጥሎ በዚህ ሁኔታ ስሜን በእስራኤላውያን ላይ ያደርጋሉ አለ። ስሜን በእስራኤላውያን ላይ ያደርጋሉ፣ እኔም እባርካቸዋለሁ። ስለዚህ ወገኖቼ ጸሎት ከማድረጋችን በፊት እኔም እግዚአብሔር እንዲባርካችሁ ልባርካችሁ ፈልጋለሁ። በእግዚአብሔር ቃል መሰረት የእግዚአብሔርን ስም በእናንተ ላይ እንዲሆን እባርካችኋለሁ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ፊቱን ይመልስላችሁ ሰላሙንም ይስጣችሁ። ይህ ዓመት የበረከት የሰላም እግዚአብሔርን ክብር የምናይበት የእግዚአብሔርን በረከት የምንቀበልበት ዘመን ይሁንልን። እግዚአብሔር አምላክ ይባርካችሁ። ይህን ፕሮግራም ስትከታተሉ የነበራችሁትን ሁሉ ክርስቶስ ኢየሱስ ይባርካችሁ። የረዳን እግዚአብሔር፣ እስካሁን ያደረሰን እግዚአብሔር፣ አቤኔዘር ያሰኘን እግዚአብሔር ስሙ የተባረከ ይሁን። ቀሪውን ዘመናችንን ደግሞ ለስሙ ክብር በሚሆን መልኩ ይባርከን። ከዚህ በመቀጠል ልዩ ጸሎት እናደርጋለን። በዚህ አዲስ ዓመት እህታችን አበራሽ ይመር ዛሬም እዚህ ትገኛለች። በእግዚአብሔር ፊት ልታቀርበን ከእሷ ጋር በእግዚአብሔር ፊት እንጸልያለን። እናንተም በያላችሁበት ሆናችሁ ወደዚህ ወደ ጸሎት ፊታችሁን እንድትመልሱ በጌታ ፍቅር እለምናችኋለሁ። እግዚአብሔር ይባርካችሁ። ታማኝና ጻድቅ የሆንክ የዘላለም አምላክ እግዚአብሔር በክርስቶስ ኢየሱስ ስም እናመሰግንሃለን። እስከዚህ ያደረስከን እኛ ማነን? እግዚአብሔር የዘላለም አምላክ ምህረትና ቸርነት በስቶልን ያለፍናቸውን ዘመናት በአንተ ቸርነት አልፈን ዛሬ በህይወት ሆነን እንድናመሰግንህ ይህንን እድል ስለሰጠህን እጅግ አድርገን እናመሰግንሃለን። የሰራዊት ቅዱስ እግዚአብሔር ሆይ ታማኝነትህ እግዚአብሔር ሆይ ምህረትህ ቸርነትህ በጎነትህ ለኛ ስለበዛ ከሚያስፈልገን አንዳች ሳይጎድልብን እግዚአብሔር ሆይ በምህረትህ ብዛት እያሳለፍክ እያሻገርክ ጠላትን ድል እየነሳን እግዚአብሔር የዘላለም አምላክ እንደ ጠላት ሐሳብ እንደ ጠላት እቅድ ሳይሆን እንዳንተ ምህረት እንዳንተ ቸርነት ዛሬን ስለደረስን እጅግ አድርገን እናመሰግንሃለን። ጌታ ሆይ ይህ ካንተ ስለሆነልን እግዚአብሔር የዘላለም አምላክ ባንተ ቸርነት ባንተ በጎነት ጌታ ሆይ ማይታለፉ ክፉ ዘመናትን ስላለፍን የዘላለም አምላክ እግዚአብሔር ሆይ ዛሬ እንደሆነው በሰላም ዛሬ እንደሆነው በጤንነት ዛሬ እንደሆነው ባንተ መጎብኘት ጌታ ሆይ
በእንዲህ አይነት ሁኔታ በፊትህ አለንና እጅግ አድርገን እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ አቤቱ መልካምነትህ፣ አቤቱ ቸርነትህ፣ አቤቱ በጎነትህ ሕዝብህን ተሸክሟልና እግዚአብሔር የዘላለም አምላክ ሕዝብህን አሻግረህናልና ጌታ ሆይ አናልፍም ብለን በፈራንበት እግዚአብሔር የዘላለም አምላክ ያንተ ብርቱ ክንድ አሻግሮ አሳልፎ ዛሬን አድርሶናል። እጅግ አድርገን እናመሰግንሃለን። ጌታዬና አምላኬ እግዚአብሔር ሆይ ትላንት ባለፍንበት ህይወት እንደገና ዛሬ እንዳናልፍ እግዚአብሔር አምላክ ሆይ አዲስን ህይወት፣ አዲስን መንፈስ፣ አዲስን ጉልበት እግዚአብሔር ሆይ እንድትሰጠን እንማጸንሃለን። የዘላለም አምላክ እግዚአብሔር ሆይ እድሜን ስትጨምርልን፣ አመትን ስትጨምርልን፣ አመትን ስታቀዳጀን በከንቱ አይደለም ጌታ ሆይ ህዝብህ እንድናስተውል እርዳን። በተጨመረልን እድሜ፣ በተጨመረልን ዘመን የዘላለም አምላክ እግዚአብሔር ሆይ እንደምትወደው እንደ ሐሳብህ እንድንመላለስ እርዳን። አምላኬ እግዚአብሔር ሆይ ደግሞም እንጸልያለን። እግዚአብሔር አባት ሆይ በየስፍራው እግዚአብሔር ሆይ በዓለም ዙሪያ በምድራችን ላይ ያሉትን ህዝቦችህን ጌታ የዘላለም አምላክ ልባችንን ወደ አንተ እንድናቀና በእውነት በመሰጠት አንተን እንድናመልክ እግዚአብሔር ሆይ ለአኖርከን ዓላማ ገጣሚ እንድንሆን እንድትረዳን እንጸልያለን። እግዚአብሔር አባት ሆይ በተለያየ ስፍራ ያሉትን ወገኖችን በፊትህ ይዘን እንቀርባለን። በዚህ ሀገር፣ በውጭ ሀገር እግዚአብሔር የዘላለም አምላክ ህዝብህ በስምህ የተጠራው ህዝብህ በያለበት ጌታ ሆይ ያንተን ቸርነት ያንተን በጎነት እንዲያይ እንዲያስተውል አንተን በመፍራት እንድንወጣ አንተን በመፍራት እንድንገባ እግዚአብሔር ሆይ ታላቅ የሆንከውን ድንቅ የሆንከውን ሩህሩህ የሆንከውን አምላካችንን ሁሉ ጊዜ እንድናስብ እንድትረዳን እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በተለይም በውጭ ሀገር ስላሉ ወገኖቼ በክርስቶስ ኢየሱስ ስም እንጮሃለን። ጌታ ሆይ በዛ በከፋ እግዚአብሔር የዘላለም አምላክ መልካም በሚመስል ነገር ግን መራራ ነገር በሞላበት ምድር ሲኖሩ እግዚአብሔር ሆይ መውጣትና መግባታቸውን አንተ እንድትቆጣጠር ጌታ ሆይ እንዲያስተውሉ በዛ ስፍራ እግዚአብሔር በልዩነት እንዲኖሩ ጌታ ሆይ ጸጋህ እንዲበዛላቸው እንጸልያለን። አምላኬ እግዚአብሔር ሆይ እንዳይዋጡ ነገር ግን እግዚአብሔር የዘላለም አምላክ ያንተን ታላቅነት፣ ያንተን ኃይል፣ ያንተን በጎነት እየነገሩ ጌታ ሆይ የአባቶቻቸውን አምላክ እያመለኩ እግዚአብሔር ሆይ እነሆ በድንቅ አንተ ላዘጋጀህላቸው ክብር እንዲበቁ እንድትረዳቸው እለምንሃለሁ። የእስራኤል ቅዱስ እግዚአብሔር ሆይ የምንፈራው ነገር ጌታ ሆይ ወደኛም መጥቷል። እግዚአብሔር የዘላለም አምላክ ነገር ግን የምንፈራው ነገር እንዳይወርሰን አንተ ልትረዳን ልታግዘን ጌታ ሆይ ከጎናችን ልትሆን እጃችንን ልትይዘን የታመንከ አምላክ ቃል የገባህ አምላክ ተስፋን የሰጠህ አምላክ አንተ ሕያው ነህና እናመሰግንሃለን። እግዚአብሔር ሆይ እጆቻችንን በእጆች አጥብቀህ ያዝልን ጌታ ሆይ እንዳንወድቅ እንዳንፍገመገም እግዚአብሔር የዘላለም አምላክ እንዳንጠፋ በክርስቶስ ኢየሱስ ስም ከከበበን ነገር ሁሉ ባንተ ኃይል መውጣት እንድንችል እንድትረዳን እንለምንሃለን። አምላካችን እግዚአብሔር ሆይ ምድራችን በክፋት ተሞልታለች ጌታ ሆይ ነገር ግን አንተ ሳታውቅ አንተ ሳታይ ያለ የሚመጣ የሚኖር ነገር የለምና እግዚአብሔር የዘላለም አምላክ በዚህ ክፉ ጊዜ እኔና ወገኖቼ እንድንኖር ፈቅደሃል። ጌታ የዘላለም አምላክ በማስተዋል እንድንኖር እርዳን። በማስተዋል እንድንወጣ እንድንገባ እርዳን። እግዚአብሔር የዘላለም አምላክ ሆይ እነሆ ጉልበቶቻችንን ጌታ ሆይ ጥቃቅን ቀበሮች እንዳይበሉት የዘላለም አምላክ እግዚአብሔር ሆይ ባንተ ብርታት ባንተ ኃይል ይህንን ክፉ ዘመን ማለፍ ዋጅተነው ማለፍ እንድንችል ጸጋህ እንዲያግዘን እንጸልያለን። አምላካችን እግዚአብሔር ሆይ ቤተክርስቲያንን ጌታ ሆይ ላንተ አደራ ሰጠን። እስከዛሬ የመራህ እስከዛሬ እግዚአብሔር ሆይ የረዳህ ያገዝክ ቤተክርስቲያን እንድትቆም ጌታ ሆይ በጸጋህ ደግፈህ ያስክ ጌታ በክርስቶስ ኢየሱስ ስም መጪውንም ዘመን ቤተክርስቲያን ላንተ አሳልፈን እንሰጣለን።
እግዚአብሔር የዘላለም አምላክ በውስጧ ያለን ምእመናን ሁሉ ጉልበታችን እንዲጸና ጉልበታችን እንዲበረታ እግዚአብሔር ሆይ ክፉን በመልካም አሸንፈን እንድንወጣ የዘላለም አምላክ እግዚአብሔር ሆይ አንተ ጸጋን እንድታበዛለን እንጸልያለን። ምእመናንን በመንፈስ ቅዱስ ኃይልህ እንድታበረታ እንድትጎበኝ ጌታ ሆይ ከድካም እንድታወጣን እንለምናለን። የዘላለም አምላክ እግዚአብሔር ሆይ አገልጋዮችን የእሳት ነበልባል አድርገህ እንድታወጣ እግዚአብሔር መንፈስ ቅዱስ ሆይ ከእሳት የተነጠቀ ትንታግ አድርገህ እንድታቆማቸው እግዚአብሔር የዘላለም አምላክ ለሕዝብህ መልካም አራያ እንዲሆኑ ጌታ ሆይ ጸጋህ እንዲበዛላቸው እንጸልያለን። የሰራዊት ቅዱስ እግዚአብሔር ሆይ በየስፍራው ያሉ ጌታ ሆይ ሊበረቱ በፊትህ ሊቆሙ እግዚአብሔር የዘላለም አምላክ ሌሎችንም ሊያበረቱ በልባቸው የሚሹ ሁሉ በኢየሱስ ክርስቶስ ስም እነሆ ፈቃዳቸው እንዲከናወን እንጸልያለን። አምላኬና መድኃኒቴ ሆይ ደግሞም ከከበበን ከዚህ ዓለም ከምድራዊ ነገር ጌታ ሆይ አይኖቻችንን እንድናነሳ አንተ እርዳን። እግዚአብሔር አምላኬና መሸሸጊያዬ ሆይ አቤቱ ሕዝብህ በፊትህ በአንድ ሐሳብ በአንድ መንፈስ በአንድ ልብ ጌታ ሆይ እጅ ለእጅ ተያይዞ እግዚአብሔር የዘላለም አምላክ የዚህን ምድር የዚህን እግዚአብሔር ሆይ ዓለም ጉዞ አሸንፎ በሰማይ መገኘት የሚችልበትን ጸጋ እንድትሰጠን እንጸልያለን። አባት ሆይ እኔ ከአብርሃም ጋር እንደነበርኩ ከአንተ ጋር ሆናለሁ ብለህ የዘላለም አምላክ እግዚአብሔር ሆይ የተናገርክ ጌታ ለይስሐቅ ለያዕቆብ የተናገርክ ጌታ እነሆ ከነርሱ ጋር እንደነበርክ ዛሬም ከኛ ጋር እንድትሆን እንለምንሃለን። እግዚአብሔር አምላካችንና መሸሸጊያችን ሆይ በእውነትና በመንፈስ በፊትህ እንድንቆም እንድትረዳን እንጸልያለን። ጌታ ሆይ የደከመው ነገራችን በክርስቶስ ኢየሱስ ስም ባንተ ጸጋ ይበርታ። እግዚአብሔር ሆይ የወደቀው ነገራችን ይነሳ። እግዚአብሔር የዘላለም አምላክ ሆይ አንተ መልካም አምላክ ነህ፣ እንድናስተውል እርዳን። ጌታ ሆይ እንለምንሃለን። በፊትህ ወስነን እንድንቆም እርዳን። ቢገድለኝም እንኳን እርሱን እጠብቃለሁ እንዳለ ባሪያህ እግዚአብሔር የዘላለም አምላክ ይህን ውሳኔ በልባችን አድርገን እንድንወጣ እንድንገባ እርዳን። ባገኘነው ባጣነው እግዚአብሔር ሆይ በሆነልን ባልሆነልን ነገር ውስጥ ሁሉ ያንተን ቸርነት ያንተን በጎነት እንድናይ እርዳን። ጌታ ሆይ በእምነት ሕዝብህን አስታጥቀን። እግዚአብሔር የዘላለም አምላክ ዛሬን ስላደረስከን የዛሬ ሰዎች ስላደረከን እግዚአብሔር ሆይ እናመሰግንሃለን። አቤቱ ጌታ ሆይ እነሆ የለመንህን ስለምታደርግ ቸል ስለማትተው ባለፉት ቀናቶች እግዚአብሔር ሆይ ካሮጌው ነገራችን እንድንላቀቅ ወደ አዲሱ ዓመት ስንገባ ጌታ ሆይ አዲስ ነገር በህይወታችን እንዲሆን ለመንህ። ይህንንም ስለምታደርግ እናመሰግንሃለን። እግዚአብሔር የዘላለም አምላክ አንተ ታማኝ አምላክ ነህ። ጌታ ሆይ ወደፊትህ የቀረቡ ህዝቦች በሙሉ እግዚአብሔር የዘላለም አምላክ ሐና በፊትህ አልቅሳ አንብታ ከጸለየች በኋላ እግዚአብሔር ሆይ ካንተ ከተንበረከከችበት ስትነሳ ከዛ በኋላ ፊቷ ሐዘንተኛ ሆኖ አልታየም ተብሎ እንደተጻፈ በኢየሱስ ክርስቶስ ስም ደስታ በህዝብህ ላይ እንዲሆን እንጸልያለን። እግዚአብሔር የዘላለም አምላክ ሰላም በህዝብህ ላይ እንዲሆን እንጸልያለን። ምህረት በህዝብህ ላይ እንዲሆን እንጸልያለን። የሰራዊት ቅዱስ እግዚአብሔር ሆይ እነሆ የተናገርከውን ታደርጋለህ። አንተ እንደ ቃልህ ነህ። እግዚአብሔር ሆይ የሚሳንህ ነገር ስለሌለ እጅግ አድርገን እናመሰግንሃለን። ጌታ ሆይ በዚህ አዲስ ዓመት በአዲስ ነገር እንድትባርከን ለመንህ። ስለምታደርግ ክብር ሁሉ በሰማይና በምድር ለአንተ ብቻ ይሁን። ሃሌሉያ 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 ለበጉ ሃሌሉያ ሃሌሉያ በደሙ ዋጅቶናል። ከነገር ከቋንቋ ከሕዝብ የሆነ ክብር ይዘን ምስጋና ይዘን እንሰግዳለን ለእግዚአብሔር።